በዓለም አቀፍ ገበያ ውስጥ በመግባት እየተንቀሳቀሱ የሚገኙ አምራች ኢንዱስትሪዎች ተወዳዳሪ እንዲሆኑ ለማስቻል ጥራትን ብሎም ዓለም አቀፍ መስፈርትን ታሳቢ ያደረጉ ስራዎች ሊሰሩ ይገባል። ለአፍሪካ ማርኬት እንዲሆን ለሌላው ተደራሽ ለሚሆኑ ማርኬቶች ደግሞ እኛም ያንን ለማዳረስ እየጣርን እንገኛለን። ስፔሻሊ የምስራቅ አፍሪካ ማርኬት ታርጌት በማድረግ በዚህ በዓለም አቀፍ ስታንዳርድ የሚመረቱ የቀለም ምርቶችን የኮንስትራክሽን ኬሚካሎችን ገበያ ለመፍጠር እየጣርን እንገኛለን። አምራች ኢንዱስትሪ ዘርፉን ተወዳዳሪ የሚያደርግ አንደኛው ምርታማነትን ከማሻሻል ነው የሚመነጨው። ምክንያቱም ምርት በስፋት መኖር አለበት፣ በጥራት መኖር አለበት። እዚህ ላይ ምርታማነትን ከማሻሻል አኳያ በተለይ በኢትዮጵያ ታምርት ንቅናቄ የኢንዱስትሪ ካውንስሉ ተጨባጭ የሆነ ድጋፎችንም ያደረገ ውጤቶችም እየተገኙበት ነው። የኢንዱስትሪዎች የማምረት አቅም ከዚህ ቀደም ከነበረበት የተሻለ ለውጥ ማምጣቱ የተነሳ ሲሆን የአምራች ዘርፉ አቅምና ምርታማነት መጎልበትም ድጋፍና ክትትል ከታከለበት ለውጭ ገበያው የሚኖረው አስተዋጽኦ በዚያው ልክ ከፍ ይላል የተባለው። ገበያ አድማስን ለማስፋት የትሬድ ዳታ የትሬድ ሪሰርች ስለ አፍሪካ ሀገራት ሊሆን ይችላል፣ ስለ ሌሎች መዳረሻዎች ሊሆን ይችላል። አስፈላጊ የንግድ ዳታዎችን በቀላሉ ማግኘት የምንችልበትን የንግድ ምርምር ውጤቶችን በቀላሉ አክሰስ ማድረግ የምንችልበት ነገር ቢበረታታ ቢመቻች የበለጠ እኛም ገበያውን ደግሞ ደፍረን ለመግባት በዛ ገበያም ኦፕሬት ለማድረግ ይረዳናል። በሎጂስቲክ አኳያ ያሉ ችግሮች አሁን ሙሉ በሙሉ ያልተፈቱ የአገልግሎት አሰጣጥ ስርዓቶች በቀጣይነት መሻሻል እንዳለባቸው መግባባት ተደርሷል። አምራች ኢንዱስትሪውን ለማሳደግና በዓለም አቀፍ ደረጃ ተወዳዳሪ እንዲሆን ለማስቻል ለዘርፉ ተዋንያን ማነቆ የሆኑ እንከኖችን በመለየት ውጤታማነትን የማሳደግ ስራዎች እየተሰሩ መሆናቸውም ተነስቷል። ኢንዱስትሪ የማምረት አቅም 46 ከነበረበት አሁን ወደ 61.2 ደርሷል። ይሄ በቀጣይም ምርታማነታቸውን የማሻሻል ስራ መሰራት አለበት። የኤክስፖርት ድርሻቸውን ከማበርከት አኳያ ተጨማሪ ኢንቨስትመንት የሚጠይቁ አሉ። ምክንያቱም የኢንዱስትሪ መስረታችን ዝቅተኛ ነው። ነገር ግን ከአምና እና ዘንድሮ መካከል የ18% አብላጫ አምራች ኢንዱስትሪው አመጣ ማለት በቀጣይነትም የግሉ ዘርፍ ራሳቸው የሚጥሩ ከሆነ መንግስት ደግሞ ምቹ ሁኔታ የሚፈጥር ከሆነ ኤክስፖርታችን እያደገ የሚሄድ መሆኑን ማሳያ ሆኖ ሊወሰድ ይችላል ማለት ነው።